አሁን እኔ ናፈቀኝ ኢትዮጵያ አጋሩን መቼ አርአያ ታረጋለች? አፍሪካ አጋሩን መቼ አርአያ ታረጋለች? በመቶ የሚቆጠሩ ሰዎች አዋተው እንደ ነገነቴ ያሉ ሰዎች ገነቴ ማነች 10 ብር አንስታ ነው የሰጠችው ለምና ምታድርናት። በጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ አዎ እንኳን ላጋሩ ለኦሮሚያም ይመጣል። ክቡር ጠቅላይ ሚኒስቴሩ የዛሬ 16 17 ዓመት አጋሮ ላይ የተለያዩ ልማቶችን ሲጀምሩ ዋና ደጋፊ የነበረው ወጣቱ ነው። የዛን ጊዜ ከ20 ሚሊዮን ብር በላይ ተሰብስቦ እንዳለ ወደ ሌላ ነገር እንዳይዞር ተብሎ ለመሰረተ ልማት ለአጋሮ መሰረተ ልማት እንዲገባ ተደረገ። እንዴት በህወሓት ቤት ውስጥ የኦሮሞ ትግል እውን ለማድረግ ደፈራችሁ? በድንገት ወይ ደግሞ በስጦታ የመጣ ነገር አይደለም፣ በመስዋዕትነት ነው የመጣው። የዛን ጊዜ አሁን ከኛ ወዲያማ አጋሮን እናልማ ብለው ዶክተር አብይ ሲጀምሩ በቤተሰቦቻቸው ላይ ከፍተኛ ጫና ሲደርስባቸው ነበር። ወንድማቸውን ድረስ እስከማጣት ድረስ። ይሄ ለውጥ እናንተ የመራችሁበት ለውጥ እና ሃጫሉ የሞቱበት ለውጥ ለአጋሮ ምን አተረፈ የሚለውን በደንብ እንመለከታለን። ሰላም ጤና ይስጥልን። ይህ ሐሳብ ሚዲያ ነው። በዛሬ ሁለት ትልልቅ እንግዶች ይኖሩናል። ስለ አጋሮ በደንብ አርገን የምንወያይ ይሆናል። ከኛማ አጋሮን እናልማ ከሚለው ከጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ ጀምሮ እስካሁኑ እስከ ለውጡ መንግስት ድረስ ያለውን ሂደቶች በደንብ አድርገን የምንዳስስ ይሆናል። እንግዶቼ የመጀመሪያው ረኢስ ያሲን ምክትል ከንቲባ፣ እንዲሁም አቶ ይርጋ አቦዬ የፖለቲካ ዘርፍ ኃላፊ አብረውን ይገኛሉ። አብራችሁን ሁኑ። ወደ አንድ ሁነት ልውሰዳችሁ። ይህ ሁነት በ2002 ዓመተ ምህረት እዚሁ አጋሮ የተከናወነ ሁነት ነው። ጠቅላይ ሚኒስትር አብይ አህመድ ከእኛ ወዲህ ለኛማ ተባብረን አጋሮን እናልማ የሚል እንቅስቃሴ ኢኒሼቲቭ አስጀምረው ነበር። ተመልካቾቻችን ይህንን ቪዲዮ በትንሹ ቀንጨብ አድርገን እናሳያቸዋለን። ለእናንተ ደግሞ ሁነቱን ትንሽ የሚያስታውሱ ነገሮችን ልንገራችሁ። የመጀመሪያው አፍሪካ መች አጋሮን አርአያ ታደርጋለች? እኔ ናፈቀኝ ኢትዮጵያ አጋሮን መቼ አርአያ ታደርጋለች? አፍሪካ አጋሮን መቼ አርአያ ታደርጋለች? የኦሮሚያ ጉዳይ አልቋል። ጠላቶቻችን ከአጋሮ ጀምረው ሰንሰለት ሰርተው አዲስ አበባ ደርሰዋል። ሁሉንም እንወዳቸዋለን። ልጆቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። ሁሉንም እንወዳቸዋለን፣ እናመሰግናቸዋለን። ይሄ ልማት በየትኛውም ኃይል ሊቆም አይችልም የሚልም ንግግር ነበረ። በመቶ የሚቆጠሩ ሰዎች አዋተው እንደ ገነቴ ያሉ በመቶ ከሚቆጠር ሰው የሰበሰቡትን 5 ሳንቲም 10 ሳንቲም ደምረው 10 ብር ለልማት ያበረከቱ ጀግኖች ያሉበት አገር ስለሆነ እንዲሁም እባካችሁ ሐሳባችሁን ቀይሩ አጋሩን እናልማ የሚል ድጋሚ የተማጽኖ ድምጽ ነበር። እንዲሁም እንኳን ቆሜ ብሞት እንኳን በዚህ እነዚህ ህፃናት ልማቱን ያስቀጥሉታል አይቆምም የሚል ንግግርም ነበር። የሆስፒታል ግንባታ ኮንስትራክሽን ተፈርሞለት ነበር። የወጣት ማዕከል ግንባታ የልማት ስልቱ ብቅ ጥልቅ ነው የሚል ለምንድነው ወጥ ያለው ነው ብቅ ጥልቅ የሚል የልማት ስልት ለምን ተከተላችሁ? እነዚህን በደንብ የምናጠይቅ ይሆናል። እንዲሁም ዝም ስንል እየጠፋን የመሰላቸውም እንደነበሩም ተነስቷል። እንዲሁም ፀሐይ ብቅ ስትል ትመለከቱናላችሁ። አሁን አይ ቲንክ ፀሐይዋ ብቅ ብላለች። ምልከታውን እናነሳዋለን። እንዲሁም የሃይስኩል ግንባታ፣ የፕላዝማ ተከላ፣ ትምህርት ለሁሉም ነገር መሰረት እንደሆነም ጭምር ተናግሯል። ሆስፒታሉም ተሰርቷል። እንዴት ተሰራ? በርካታ አብዮች እንዲፈጠሩ ከፈለጋችሁ መንገዱ ትምህርት ብቻ ነው የሚልም ንግግር ነበር። አዲሱ ትውልድ ቆሻሻ አጋሮን ሳይሆን የለማች የተዋበችን መመልከት እንዲችል የሚልም አለ። አጋሮ ከነበረችበት አሁን እናጠይቃለን። በጫካ ውስጥ በፏፏቴ ውብ የሆነ ስፍራ መዝናኛ ቦታንም ለመገንባት እቅድ ነበር። እንዲሁም
ኦልማ የኦሮሚያ ልማት ማህበር ምን ሰራ? በዛ ጊዜስ ምን አገዛችሁ? አሁንስ የሚለውን እናያለን። እንዲሁም በሃጫሉ ዘፈን በፕላዝማ ልማት ይመጣል የምትሉ ሰዎችም ተብላችሁም ስትተቹ ነበረ። በሃጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሮ ለኦሮሚያም ይመጣል። ይሄ ለውጥ እናንተ የመራችሁበት ለውጥ እና ሃጫሉ የሞቱበት ለውጥ ለአጋሮ ምን አተረፈ የሚለውን በደንብ እንመለከታለን። የመጀመሪያው ጥያቄያችን በህወሓት ተጽዕኖ ስር ነበራችሁ ወይ? አመሰግናለሁ። የመጀመሪያው ጥያቄ እንደተነሳው ሁሉ በህወሓት ተጽዕኖ ስር ነበራችሁ የሚለው እንደ አጋሮ ብቻ ሳይሆን እንደ ክልልም ነበር ማለት ነው። በወቅቱ የነበረው ስርዓት ፌደራሊዝም ነው። ነገር ግን የነበረው ፌደራሊዝም የእውነት ፌደራሊዝም ማለት የስሙላ ፌደራሊዝም ነው የነበረው ማለት ነው። የኦሮሚያንም ጨምሮ ሌሎች ክልሎች ራሳቸውን ክልል በአግባቡ ይዘው ማስተዳደር የማይችሉበት ሁኔታ ነው የነበረው እና ኢንዳይሬክት አንድ ድርጅት የሚመራ ሁኔታም ነው የነበረው ማለት ነው። የውስጥ ትግላችሁስ የውስጥ ፉክቻ ትግል ጥሎ ማለፍ፣ አንዳንዶች ሙሉ በሙሉ ለህወሓት ታዛዥና ታማኝ ሆኖ ለመገኘት የሚደረጉ ጥረቶች ነበሩ። የውስጥ ትግላችሁ ምን ይመስል ነበር? የውስጥ ትግል ሲባል ከመሰረቱ ደህና ነበረ አባባሉ ማለት ነው። አባባሉ አሪፍ ነበር። ለምን የውስጥ ትግል ሲባል ውስጥን የምታጠራበት የተለያዩ አሰራሮችን የተለያዩ ነገሮችን የምታስተካክልበት ነበር። ግን እንደዛ አይደለም። በውስጥ የሚደረገ የውስጥ ትግል ሲባል የምትጠፋፋበት አንዱ በአንዱ ላይ የበላይነት ለማግኘት የሚሄድበትና ዝም ብሎ በውሸት ላይ የተመሰረተ የውስጥ ትግል ነው የሚደረገው። ተደራጅቶ ነው የሚገባው ሰው። አንድ ሰው ወጣ ነው ያሳብ ነው ያመጣ ከሆነ ይሄ አካባቢ ለምን አይለማም? እንደዚህ አይነት እድሎች አሉ። ያንን እድል ተጠቅመን ህዝባችንን ሰርተን መጥቀም መቻል አለብን የሚል አስተሳሰብ አንድ ሰው አንድ አመራር የሚያመጣ ከሆነ ይሄ አመራር ሊወጣን ነው የሚል አመላካት ይመጣል ወዲያው ማለት ነው። ሴራ ፖለቲካው። ስለዚህ ውስጥ ትግል ታግለ ያኛውን ፓርቲውን የማጥራት ጉዳይ ሳይሆን ሰው እርስ በርሱ የሚጣፋበትና የሚጎዳዳበት ሁኔታ ነው ነበር። ምን ዋጋ አስከፈላችሁ? ስለዚህ በጣም በርካታ ለሀገር ተቆርቋሪ ለወገኑ ተቆርቋሪ መስራት የሚችሉ ችሎታ ያላቸው አመራሮች በዚህ ውስጥ ትግል ስም የጠፉበት ሁኔታ ነበር ማለት ነው። እናንተ በኦህዴዶች በህወሓት ተጽዕኖ ስር ናችሁ እንደነበራችሁ ነው የሚታወቀው። ህወሓት ቀጥቅጦ ፈጠፍጥፎ የሰራው ደግሞ ኦህዴድን እንዲታዘዘው ምስለኔ እንዲሆን እንዴት በህወሓት ቤት ውስጥ የኦሮሞን ትግል እውን ለማድረግ ደፈራችሁ? ዋጋ ያስከፍላችሁ ነበር ወይ? አዎ ትክክል ነው። ያው ይታወቃል፣ የህወሓት የበላይነት ይታወቃል። ሁሉም በሱ ቁጥጥር ስር ያለው ከሱ ቁጥጥር ውጪ የሚሆን ነገር የለም። ነገር ግን የነቁ የኦሮሞ ታጋዮች ነበሩ። በጣም የነቁ እየበቁ ራሳቸውን ደብቀው ለወደፊት የሆነ ዓላማ ይዘው የሚሰሩ አካላቶች ነበሩ ማለት ነው። በዚህም ደረጃ መጥቀስ ይቻላል። ለምሳሌ አቶ አባዱላ ፕሬዝዳንት የነበሩበት ሰዓት የሚሰሩት ስራዎች ውስጥ ለውስጥ ሰውን የማደራጀት የማብቃት ወጣቶቹ እንዲማሩ ራሳቸውን እንዲያውቁ የወደፊት ዓላማቸውን እንዲያስተካክሉ የትግሉ ሁኔታ አሁን ባለንበት ደረጃ ይህንን ይዘን እንቀጥል። የምንደርስበትን ቦታ ለመድረስ ግን ችኮላ አያስፈልግም። ነገር ግን አሁን በወጣቱ ላይ ሰርተን የተማሪ ኃይል አፍርተን ትግሉ ማቀጣጠል በሚገባን ደረጃ ላይ ስንደርስ እናቀጣጥለዋለን። የምንፈልገውን ስርዓት በዚህ ሀገር ውስጥ ማምጣት እንችላለን የሚል አስተሳሰብ ነበራቸው። ስለዚህ ብዙ ወጣቶችን አስተምረዋሉ፣ አስታጥፈዋሉ። በፖለቲካም እንዲወጡ ያደረጉት ሁኔታ ነው ማለት ነው በወቅቱ ማለት ነው። ስለዚህ የእሳቸውን ስም በምሳሌነት ታነሳው እንጂ የእሳቸውን የሚመስሉ ሌሎች በጣም የነቁና ውስጥ ለውስጥ ሲሰሩ የነበሩ አመራሮች ነበሩ ማለት ነው። 24 ሰዓት ተሰልሉ ነበረ። ባለኝ መረጃ እርስ በርስ መሰለል ድረስ የደረሳችሁ ነበራችሁ። እንዴት ይሄ ትግል ተጠልፎ አደጋ ውስጥ እንወድቃለን ወይስ የወደቁትስ አሉ ወይ? ቶርች የተደረገ የተሰወረ የታፈነ
እንግዲህ ዞሮ ዞሮ ይሄ ያው የህወሓት አካሄድ በጣም ሰፊ ነው፣ ስብስብ። አንደኛው ሰው በአንደኛው ላይ ነው እንዲከታተል የሆነ ነገር እንዲያደርግ አድርጎ የሚያስቀብጥ እርስ በርስ አመራሮች ተፈራሩ ነበር አይደል? አንደኛው ላይ ሰላይ ሆኖን ያልናል። እያንዳንዱን ነገር ጓደኛ ይመስለዋል፣ አብሮ ይሰራል፣ ይላል፣ ግን የሚያስተላልፋቸው ነገሮች አሉ ማለት ነው። ታማኝነቱን ለህወሓት የማረጋገጥ እሱ ሲባል ደግሞ ለራሱ ለመታየት የሚፈልግ አመራሮችም አሉ፣ ምንም ችግር የላቸው። እንደዛ አይነት አመራሮች ግን ሌሎች አመራሮችን ውጤታማ የሆኑ አመራሮችን በስራቸው ብቻ የሚሄዱትንና ለህዝብ የሚሰሩትን በዚህ ሁኔታ ነው እያጠኑ ምን እያሉ ሲያስወግዱ የነበሩት ማለት ነው። አቶ ይርጋ የፖለቲካ ዘርፍ ኃላፊ ናቸው። ብዙ ዋጋ እንደከፈሉ እናውቃለን። የኦህዴድ በህወሓት ተጽዕኖ ስር መሆኑ እርስዎን በፖለቲካ ዘርፍ ኃላፊነቶ ምን አይነት ዋጋ አስከፈለ? እስቲ በፖለቲካ ቋንቋ እናወራዱ። 1 2 ብለን የውስጥ ትግላችሁ እስከ ምን ደረጃ ደረሰ? እስከ ህይወት ማስጠፋት ድረስ የደረሰ ነበር ህይወት ትግላችሁ? እነማን ሞቱ? ለዚህ ትግል ህይወት የከፈሉት ማን ናቸው? ያለ ቂምስ እዚህ ደረጃ ቂምን በቀልን ያለማስታወስ በይቅርታ እንዴት አልፋችሁ መጣችሁ? ልማቱን ሲቃወሙ የነበሩት ሰዎች አሁንስ ይቃወማሉ ወይንስ አሁን በእናንተ መስመር ውስጥ ነው የሚገኙት? እስከ አዲስ አበባ የደረሰው ሰንሰለት ምን ዋጋ አስከፈላችሁ? እንግዲህ ኦህዴድ በህወሓት ተጽዕኖ ስር ነበር የሚለው ይሄ ግልጽ ነበር። በትክክል በህወሓት ተጽዕኖ ስር እንዳለ በትክክል ሲታይም ነበር። አብሶ አመራሩ አሁን እንደ ክልልም ቢሆን እንደ ዞኑም ቢሆን የኦህዴድ አመራር እየመራ ነው ይባላል እንጂ በሱ ላይ ተመድቦ ደግሞ ሲሰራ የነበረ የቅርብ ሰላይ ደግሞ ኦህዴድን ያለማመን የቅርብ ሰላዮችን አስቀምጦ ሲያሰራ ነበር ህወሓት። እንደ ፌዴራሊዝም ራስን በራስ የማስተዳደር መብታችሁን ተጠቅማችሁ ፊት ለፊት የህወሓትን የቀኝ እርምጃዎች ፊት ለፊት መታገል አልፈለጋችሁ? አልሞከራችሁ? መታገል ከተታገልክም ከባድ ነው፣ መስዋዕትነት ትከፍላለህ። እስከ ህይወት መስዋዕትነት ያስከፍላል። ማከፈል ከባድ አመራሩን የማሰር አመራሩን መስዋዕት የማስከፈል ከፍተኛ ስራ ሲሰራ ነበር ማለት ነው። ከደረጃ ዝቅ አሁን ኦቦራይስ አንስቶታል እስከ ማባረር። ለዚች ሀገር ይጠቅማሉ የተባሉት አመራሮች ናቸው የዛን ጊዜ የተወገዱ። የውስጥ ትግል የተባለው የይስሙላ ነው። የውስጥ ትግል ነው ሲባል አመራሩ እርስ በርስ እኛ እንተማመን እየተማመን አንተ ለመታገል እኔ ተነስቼ የእውነተኛውን ትግል የሚጀምር ከሆነ ከዚህ እየተሰለልኩ ስለሆነ በቀጥታ ይሄን ሰው እየተከታተለው ተብሎ መረጃ ይሰጣል። የታርጋ ስማችሁ ነበር የጀርባ ላይ ቁስል ወይም በኦሮምኛ ዱግደመዳ ይባላል። ምን ነበር የሚደርስበት? እሱ ያለበት በቃ እሱ እንትን ጀርባው ቁስል ነው ከተባለ በቃ የሆነ እንትን እየሰለለ ነው። ኦህዴድን እንትን ለማለት ወደ ፊት ለፊት ለማውጣት የሚታገል እሱ ስለሆነ የሌላ ታፔላ ስምም ይሰጠዋል። ኦነግ ነው የሚል ነገር ይሰጠዋል። ጠባብ፣ ትምከተኛ እንደዚህ አይነት ትግል እንዲህ አይነት ስም ይሰጥና አንተ ሾኩነት ትመለሳለህ ወደ ኋላ። የአመራር ቤተሰቦችን የዚህ ዋጋ መክፈል አንደኛው ፓርት ነበር። እነማን ከፈሉ? አመራሮች፣ ትልልቅ አመራሮች ቤተሰቦቻቸውን መስዋዕት ያደረጉ አሉ። ስለነሱ ነው የዛን ጊዜ አሁን ከኛ ወዲያማ አጋሮን እናልማ ብለው ዶክተር አብይ ሲጀምሩ አጋሮን እንግዲህ የዛን ጊዜ እናልማ ተብሎ ይሄንን ሞቶ ይዘው ሲመጡ ህዝቡ በጠቅላላ ነው ተቀበላቸው። አሁን እኔ የዛን ጊዜ ጎማ ወረዳ ላይ ነው መሰራ እዛም ደግሞ እንደ ለይስሙላ ያው ኦህዴድ ስር ስላለን ይሄንን ትግል ለማቀጣጣል ነው እሳቸው መጡ። በግልጽ እንትን ብለን ትግሉን በእነሱ ካላዘዙን በስተቀር የመደገፍ ራሳችንን ስንቆጥብ ነበር። ከዛ በኋላ ትግሉን ሲጀምሩ ምን መባል ጀመረ? እንደ ሀገር መታሰብ ሲገባው
እንደ ከተማ እንደ ትንሽ እንደ ቺን ከተማ እናልማ አበቡ ተብሎ ዶክተር አብይን ሲያብጠለጥሉ ነበር። ከዛ ይሄ ትግል ደግሞ መቋረጥ የለበትም ተብሎ ነው ትግሉ የተጀመረው። እሳቸው ምን አስከፈላቸው? ከፍተኛ መስዋዕትነት አስከፍሏል። አብሶ እሳቸውን ከላይ መተው ነው እሳቸው አዎ ከስልጣንም ዝቅ አድርገዋቸዋል። ግን ከስልጣን ዝቅ አደረጉኝ ተብሎ ብለው ደግሞ አላቋረጡ የሃይማኖት አባቶችን በመሰብሰብ ትምህርት ቤት ላይ ቅድም እንደተነባለው ትምህርት ቤት ተማሪዎችን እኔ ባላሳካው እነዚህ ወጣቶች ትውልዱ ያሳካዋል ብለው ነው ሲያነሱ የነበረ። በዚህ ግን ያ ከስልጣን መውረድ ብቻ ሳይሆን በቤተሰቦቻቸው ላይም ከፍተኛ ጫና ሲደርስባቸው ነበር። ምን አይነት አብሶ የእሳቸው ወንድም ትግል ላይ ነበረ፣ የወዴድ አባል ነበረ። ከዛ ደግሞ በተቃራኒው የሚታገል ደግሞ ኦነግ ነበር። ከፍተኛ ይሄ ውዝግብ እዛ ውስጥ ነበረ። ወንድማቸውን ድረስ እስከ ማጣት ድረስ ቤተሰቦቻቸውም ከፍተኛ አባትየው ከፍተኛ ስቃይ እንትን ሲሉ ነበር። አብሶ ከዚህ ወደ ሉጎ የሚባል ቦታ አለ፣ ወደዚህ ከበሻሻ ወደ ላይ እዛ ድረስ ኦነጎቹ አሁን በስመ ኦፒዲዮ ነው ተብሎ ወንድማቸው ውስጡ ስላለ አባትየውን እንትን ጎላ ማለት ይሄ ድስት አሸክመው እስከ በረሃ ድረስ ሲያጓጉዛቸው ነበር። እኔ በግልጽ አውቃለሁ ነገሩ። እሳቸው ግን በተቃራኒ ነበር ሲናገሩ ነበር። እንወዳቸዋለን የሚል ነገር ነበር። በትክክል ቤተሰብ ቂም እንትን የመወጣት እንትን የላቸውም በተፈጥሮ። እናንተ ጋር ይሄ ነገር እያየሁት አይደለም። ለምን ያው እንግዲህ እንደ አጋሮ እንደ ጅማ ዞን እንደ ጎማ ወረዳ ህዝቡ የዋም ነው። ቂም በቂም ላይ አይዝም። እሳቸው ወንድሜ ሞቷል ብለው ቂም ሳይዙ ነው የበሻሻን ህዝብ አውጥተው እንዲታረቅ ያደረጉት። የዛን ጊዜ የሚጠረጠሩ የወንድምየውን የገደሉ ተብለው ወደ አዲስ አበባ የሸሹ ልጆችን እነሱን ሁሉ አምጥተው ነው ለእርቅ እንተው፣ እርቅ ይውረድ፣ እቺ ሀገር ትደግ ብለው ከቂም ከጥላቻ እንራቅ ብለው ነው ይሄንን ሲያካሂዱ ነው። በጣም አስከፊ የተባለ አስደንጋጭ የተባለ ፖለቲካዊ እይታና ሴራ የነበረው የሃይማኖቶችን ጸብ የማስመሰል የህወሓት ተልዕኮና ሴራ ነበረ። ምን አይነት ዋጋ አስከፈላችሁ? እንዴት ነበር ሁኔታውስ? በዛን ጊዜ እንግዲህ ቅድም እንደተባለው የሃይማኖትን ሽፋን በማድረግ ህዝቡ በሃይማኖት ሰበብ አንድ ላይ እናውቃለን። በትክክል የህወሓት አጀንዳ ነው። በትክክል ዓላማው ህዝቡ እርስ በርስ ተግባብቶ በዚህ ያለው ልማት እንዲቀጥል አይፈለግም። ህዝቡ እኮ እንኳን በሃይማኖት ለመጣላት ይቅርና መስጊድ ሄዶ ክርስቲያኑ መስጊድ ሲሰራ ነበር። አሁን የኔ አባት መስጊድ ሲሰራ ነበር። በግልጽ የጎማ ወረዳ ህዝብ የአጋሮ ከተማ ህዝብ ያውቃል። በሱም አልፎ ተርፎ ህዝቡ ደግሞ ገንዘብ እያዋጣ ነው መስጊድ የሚሰራው፣ እስላሙ ቤተክርስቲያን የሚሰራው። የዛን ጊዜ እንዲህ ነበር። ግን በሃይማኖት ሽፋን በ99 ከፍተኛ ጥላቻ እንዲያመጣ ተደርጎ በሰራው ሴራ ህዝቡ እስከ መበጣበጥ ተደርሶ ነበር። ከዛም ሲታረቅ ይሄንን ነው ሲናገር የነበረ። ትልልቅ የሃይማኖት አባቶች የሁለቱም የሃይማኖት አባቶች ይሄንን ነው ሲያነሱ የነበረ። ግን በሃይማኖት ሽፋን የተከሰተ ሴራ ህዝቡ ተረጋግቶ እንዲቀመጥ አይፈለግም። የዛን ጊዜ ማለት ነው። የአጋሮ ከተማን እናልማ የሚል ግዙፍ እንቅስቃሴ ስታንቀሳቅሱ እሳቸው በነገራችን ላይ የዛ ጊዜ ጠቅላይ ሚኒስትር አልነበሩም፣ ተገፍተው ነው የሚወጡት። ግን ንግግራቸው ላይ ያለው ኮንፊደንስ ቺን ሀገር እንደሚመራ ነው። ማንም ቢሆን የአጋሩን ልማት አያደናቅፍም የሚል እንቅስቃሴ ኮስተር ያለ እንቅስቃሴ ነበር። እንዴት ደፈራችሁ? እንዴት በዚህ ደረጃ በኃይል ለመንቀሳቀስ ሞከራችሁ? ይሄ ዋጋ አላስከፈላችሁ? ዘፋኞችን አምጥታችሁ እንቅስቃሴ ማድረም እንዴት ነው ይሄ ድፍረት የተገኘ? በጣም ተአምር ነው የሚመስለው። የዛን ጊዜ ይሄ ነገርን ለማንቀሳቀስ አጋሮ የለማችው
አሁን አይደለም የለማችው። ድሮ አስፋልት ያላት ከተማ ናት አጋሮ ከማንኛውም ከተማ በፊት አብሶ ለአዳማ ስትረዳ የነበረች ከተማ ናት። ለአዳማ ለአምቦ የዛን ጊዜ ከፍተኛ እድገት ውስጥ የነበረች ከተማ ናት። እሱን ለማስመለስ ነበረ ዶክተር አብይ እዚህም ትምህርት ቤት ሃይስኩል እዚህ ነው የተማሩት። የዛን ጊዜ ከተማዋን ወደ ከፍታ ለማምጣት ነው። አብሶ ይሄ ነገር እንቅስቃሴው ሲጀመር እሳቸውን ቅድም እንዳልነው ለአንድ ከተማ እንዴት ይታሰባል ተብሎ እሳቸውን እንደ ጠባብነት የማሰብ ነገር ከተነሳ ወዲህ እንቅስቃሴውን ከመጊዜውም በላይ ነው ያፏፏሙት። ከዛም በኋላ ኮንሰርቶች አሁን ቅድም ያልነው ኮንሰርት እና አጫሉ ሁንዴሳን እነ ጌትሽ ማሞን እዛ ተልኮ ሰጥተዋቸው ናቸው። ሰጥተው በአጋሮ ስለ አጋሮ ልማት እስቲ አዚሙልኝ በነፃ አዚመው እዚህ ኮንሰርት እዚህ መናኸሪያ ውስጥ አስታውሳለሁ። ህዝቡ የዛን ጊዜ ወጣው ህዝብ የተደሰተው ህዝብ እኔ ይሄ ነው ብዬ መናገር አልችልም። ከዛ ልማቱን እንዲቀጣጠል ተደረገ። ህዝባዊ ድጋፍ ተመልክቼ ከፍተኛ ህዝባዊ ድጋፍ ህፃናት ራሱ ንግግራቸው ላይ ጠቅላይ ሚኒስትር አብይ አህመድ ከኋላ አዎ የሚሉ ነገር ትልቅ የሆነ እንቅስቃሴ ነበረ። ከፍተኛ ድጋፍ ከፍተኛ ምናልባት እንደዚህ አይነት ህዝባዊ እንቅስቃሴ ህወሓትን ያስደነግጠዋል። በጣም ሲከታተልም ነበረ። ለምን ይሄ ሁሉ ድጋፍ የህዝብ ድጋፍ በሳቸው እንዴት እንዲወጣ አንድ ተሰሚነት ማለት ስልጣን የላቸው ግን ህዝቡ በጣም ስለሚወዳቸው ህዝቡን አንቀሳቅሰው ነው ያወጡት። የሃይማኖት አባቶች ንግግሩ ላይ በደንብ እየተመለከትኩት ነበር። ይሄንን ሰላም ይሄንን ልማት ፈጣሪ ጠብቅልን ያስቀጥልልን እስከ ማለት ያሁን ያሉትን አመራር ጠንሳሾች ጭምር እስከ ማመስገን እስከ መመረቅ ድረስ ሂደቶች ነበሩ። እንዴት ነው ያዛዴ? ከፍተኛ የሃይማኖት አባቶችም ከጎናቸው ነበሩ። አሁን ምን ደረጃ ላይ ናቸው እነሱ? በአሁኑ ሰዓት የኢትዮጵያ ሃይማኖቶች ጸሐፊ እነ ቄስ ሊቀ ትጉሃን ታጋይ ታደለ እነ ሼህ አብዱልሐሚድ እነ ፓስተር ታምራት አሁን ከፍተኛ ደረጃ ላይ ናቸው አሉት። የዛን ጊዜ ግን ይሄን ልማት ለማንቀሳቀስ ከፍተኛ ሚና የተጫወቱት የሃይማኖት አባቶች ናቸው፣ ህዝቡን ከጎናቸው በማድረግ። ስለዚህ ህዝቡ እንኳን እቺን የተሰበ ኮንሰርቱ ሲሰራ ቲሸርቱን እንግዲህ ያው ኦህዴድ ምንም 10 ጊዜ እያጉረመረመ ቢሆንም የአባዱላን ቲሸርት ፎቶአቸው ቲሸርቱን እንትን ብሎ ነው ተዘጋጅቶ የአባዱላ እሱ ሲሸጥ እኛም ስንሸጥ ነበረ። በሱ ከፍተኛ ገንዘብም ሲሰበሰብ ነበር። እንደገና ከህዝቡ እንኳን ገንዘብ ያላቸውን ይቅርና ለማኝ አሁን ገነቴ የምትባለው እሷ እንኳን ሌላው ይቅርና 10 ብር አንስታ ነው የሰጠችው። ለምና ምታድርናት ነዋሪነቷ ያው በሻሻ ብትሆንም ለአጋሮ ልማት እስከ ጎማ ወረዳ እንግዲህ ሁሉም ቦታ ዙረን ነው ይሄንን ኮንሰርት ሲሰራ የነበረው። ቲሸርቱ የሚሸጠው ገንዘብም የሚሰበሰበው እኔም ከዚህ ውስጥ ድርሻዬን ብላ 10 ብር አውጥታ የሰጠችው ገነቴ ናት። ጠቅላይ ሚኒስትሩም ያነሳሉ፣ አብዛኛውን ጊዜ ስሟንም ይጠራሉ። እንግዲህ እሷን ብታዩት ማንም ተጠግቶ እንኳን የሚያናግራት የለም። ግን በዚህ ልማት መሳተፍ አለብኝ ከህዝቡ ጎን መቆም አለብኝ ብላ ነው ያችን ብርም ስታበረክት የነበረው። አብሶ ደግሞ ህዝቡ በዛ በተሰበሰበ ኮንሰርት የዛን ጊዜ ከ20 ሚሊዮን ብር በላይ ተሰብስቦ እንዳለ ወደ ሌላ ነገር እንዳይዞር ተብሎ ለመሰረተ ልማት ለአጋሮ መሰረተ ልማት እንዲገባ ተደረገ። እንግዲህ ከዛ በኋላ ነው ያ ሁሉ ለውጥ አጋሮ ላይ እንዲጧጣፍ የተደረገ። እንግዲህ የእሳቸውን እንትን ህዝቡም ስለሚወዳቸው ህዝቡም ከጎናቸው ስለሆነ ያ እንትኑን ለማደናቀፍ የሞከሩ ጠላቶች ግን አልተሳካላቸው። የህወሓት ነገር ይታወቀ ነው። የአጋሮና የአካባቢ የህብረተሰብ ከሺህ ዓመታት በፊት አብሮ የሚኖር የመሰል ነው አካባቢ ነው። የተለያዩ ሃይማኖቶች የነበሩበት አካባቢ ነው። የተለያዩ ብሔር ብሔረሰብ የሚኖሩበት አካባቢ በተጨማሪ የሀገር ውስጥ ብቻም ሳይሆን እንዶች የሚኖሩበት ቱርኮች፣ አረቦች፣ የተለያዩ ነገሮች እዛ ይኖሩ ነበር።
ይሄኛው እሴት ቀጥሎ ነው ያለው፣ ቀጥሎ ነው የገባው። በሂደት ግን 1999 ህወሓቶች ምን አደረጉ? ይህንን እሴት ለማጥፋት ለማደብዘዝ ህብረተሰቡን የእምነት አጀንዳ አምጥተው ህብረተሰቡ እርስ በርስ እንዲባላና ችግር እንዲፈጠር ያደረጉበት ነው ማለት ነው። በወቅቱ ትልቅ ነገር ነው የጠፋው። በዛን ወቅት ዶክተር አብይ ያንን ነገር ለማረጋጋት የከፈሉት መስዋዕትነት በጣም ትልቅ ነበር። እሳቸው ናቸው ያን ነገር ስርዓት እንዲይዝ ያደረጉት። እሱ ብቻ ሳይሆን ህብረተሰቡን አንድ ላይ አምጥቶ እንዲታረቁ በፊት የነበረው አካሄድ ሁሉ በነበረበት እንዲመለስ ትልቅ አስተዋጽኦ ያደረጉት ማለት ነው። ከዛን ጊዜ ጀምሮ ዶክተር አብይ በህዝቡ አይን ውስጥ የገቡበት ወቅትም በዛን ወቅት ነበር ያሉት። ከዛ በኋላ ነው ወደ ልማቱ የመጡት። ከዛ በኋላ ነው ልማቱን የመጡት። ወደ እናንተ ተታመናችሁ እንዴት አብራችሁ ህይወታችሁን ለመስጠት አብረው ለመቆም ወሰናችሁ? የሳቸው ምን አሳመናችሁ? እኛን ያሳመነን ነገር ሀሳባቸው በጣም አርቆ አሳቢ ናቸው። አሳማኝ ሀሳቦችን ነው የሚያመጡት። የሚያፈልቁትና የሚያመጡት ሀሳቦች ደግሞ ሊጨበጡ ሊዳሰሱ የሚችሉትና ወደ ተግባር ከሚወጣው ለህብረተሰቡ ውጤት የሚያስገኝ ነበሩ። ከዛ አንጻር ነው ህዝቡ አመራሩም ያመናቸው። አመራሩ ብዙ አምኖባቸዋል ብዬ ሰሊሎ የነበሩ አመራሮች ነበሩ ማለት ግን የወሰዱት የነበሩት በዛን ሰዓት ጥሩ አመራሮች የሚባሉት እሳቸውን ያንን ሀሳብ የተቀበሉት ሀሳባቸው አሰሪና ለህብረተሰቡ ጠቃሚ በመሆኑ ብቻ ከኦህዴድ ጀምሮ እስካሁን እስከ ብልጽግና ድረስ ድሮም ኦህዴድ ሆነው ለህወሓት የሚሰልሉ ነበሩ። አሁንም ብልጽግና ሆነው ለሌሎች አካላቶች ተገዥ ሆነዋል። በሆዳቸው እንዲሁም በሌሎች ጥቅማጥቅም የሚደለሉ ዛሬ የሴራ ፖለቲካንም የሚያራምዱ አሉ። እንዴት ያውቃል? ይሄኛው እነሱ ያውና ያው ናቸው። አሁን ያሉትም በዛን ወቅት የነበሩትም ልዩነቱ ግን ስርዓቱ ነው። በወቅቱ ስርዓቱ እነኚህ ነው የሚደግፈው። እነኚህ ሰላዮችን የባንዳነት አስተሳሰብ ያላቸውን አስተሳሰቦችን ሰዎችን ይደግፍ ነበረ። አዎ ፖዚቲቭ የሆኑ አመራሮች ፖዚቲቭ የሆኑ ጥሩ አመለካከት ያላቸው እንትኖች የበላይነት አልነበራቸውም በአብዛኛው በወቅቱ ማለት ነው። ስርዓቱ ከመጀመሪያው ችግር ስላለው ማለት ነው። ነገር ግን ብልጽግና የጠራ አስተሳሰብ ነው ያለው። ስርዓቱ ትክክለኛ ስርዓት ነው። ከዚህ አንጻር አሁንም ባንዳ አለ። ያም ሆኖ ግን አሁን ያለው ሁኔታ ለነሱ አመቺ አይደለም። አስቻ አይደለም። በግላቸው የሆነ ነገር ለማድረግ ሊጥሩ ይችላሉ። ነገር ግን አስቻይ ሁኔታ ስለሌለ እንደዛ አይነት ሚዳር ስለሌለ ብዙ ላስከዳቸው ይችላል ማለት ነው። ሄደው ሞክረው ተጠልፎ የሚወድቁበት ሁኔታ ነው ያለው። ስለዚህ ልዩነቱ የስርዓት ልዩነት ነው ያለው። የለውጡ መወለድ እውን ሲሆን ምን አይነት ዋጋ ከፍላል? ያው እንግዲህ ለውጡ ሲጀመር በመጀመሪያ ደረጃ ችግሮች ነበሩ። ችግር ማለት እዚህ አካባቢ ለመንግስትም ይሁን እንደ ሀገር ትልቅ ሪሶርስ ያለው አካባቢ ነው። ትልቅ ሪሶርስ ያለው ማለት ነው። ከዚህ የሚወጣው ቡና በሀገር ደረጃ የሚታወቅ ነው። ለሀገር ገቢ የሚታወቅ ነው። ማር ይወጣል፣ ቅቤ ይወጣል። በዛ ደረጃ የቀንድ ከብቶች ይወጣሉ። ነገር ግን አንድ ጠብ የሚል ልማት የለም በአካባቢው ማለት ነው። አንደኛው እሱ ነው። ህብረተሰቡ ውስጥ ቅራኔ ነበረ። እንደገና ራስን በራስ የማስተዳደር ይሄ ሁሉ ለምሳሌ ከዚህ የሚወጣ ቡና ከክልሉ አልፎ የኢትዮጵያ ትልቁ የውጭ ምንዛሬ ታዲያ ይሄ ሁሉ ኢንቨስትመንት ይሄ ሁሉ ዶላር ማፍሰስ ይቻለ አጋሩን ዘሎ ሌሎች ባለሀብቶች ኪሶችን የሚያረጥበው የሚያረሰርሰው ለምንድን? ዞሮ በዛን ሰዓት ሰው ማንኛውም ስርዓቱንም ጨምሮ ማለት ነው ለህዝብ የሚያስብና ለልማቱ የሚተጋ አካል የለም። ለራስ ነው ሰው ሲሰራ የነበረው ማለት ነው።
እንዳመራንም ቢሆን በተጨማሪም ደግሞ ስርዓቱም ራሱ ማለት ነው ስርዓቱም ራሱ ለዚህኛው ነገር ለልማት ለአገር ለውጥ ለህብረተሰቡ ለውጥ ሚተጋ የሚሰራ አልነበረም። የስሙላ ነው። ከላይ ልማት የሚመስሉ ነገሮች ይኖራሉ በአፍ የሚወዱ ማለት ነው። ከውስጥ ግን የሚሰሩ ነገሮች በጠቅላላ ማለት ይቻላል ዝርፊያ ነው የሚካሄደው። እዚህ አካባቢ ሪሶርስ ይዘረፋሉ እንጂ ተመልሰው ለዚህ አካባቢ ህብረተሰብ ልማት ላይ ውለው ከልማቱ አንዳች ሰው ተጠቃሚ ሆኖ አልተገኘም። መንገድ ሲናይ ከዚህ ጅማ ለመድረስ እስከ 3 ሰዓት 45 ኪሎ ሜትር ብቻ ነው የነበረችው። ከዚህ አካጋሮ ጅማ ከ3 ሰዓት በላይ ነው የሚሄደው መኪና ማለት ነው። መንገድ የሚባል ነገር አልነበረው። ካነሳን ቶሎ በል የሚልም አንድ ነገር ሰምተኝ እስቲ የቶሎ በልን ነገር ንገሩ። ህወሓት አጋሮ ውስጥ ጫካ ውስጥም ገበሬዎች ድረስ በመሄድ የሚሰራ ስራ እንዳደን አቃለኝ። ያው ቶሎ በል የሚባል በአካባቢው ቶሎ በል ነው የሚባለው። ቶሎ በል ማለት ያው ፈጥኖ መስራት ማለት ነው። እንደዛ አይነት ቶሎ የሆነ ለቃቅሞ ዘርፎ መሄድ እንደዛ አይነት አዎ ቶሎ በል ብለን ነው የምንሰራው። ያ ሁለት ነገር ነው የሚሰራው። አንደኛው ከትግራይ አካባቢ ነው የሚመጡት። ሁለት ነገር ነው። አንደኛው ኢኮኖሚ ላይ ይሰራሉ። የሆነ ነገር አርቲፊሻል ነገሮችን ይወስዱና ወደ ገጠር የሆነ ነገር አድርገው በቡና ለውጠው ከፍተኛ ኢኮኖሚ ከዚህ ዘርፎ ይዳሉ። ትልልቅ አንድ እሱ ነው። ጠቅልለውም በግላቸው አይደል? እሱም መጠበታል። አንድ እሱ ነው። ሁለተኛ ላይ ፖለቲካም ይሰራሉ። ሰላዮች ናቸው። ዋጋ የሚያስከፍል ለውጥ ለዛውም ስር ነቀል ለውጥ ስታደርጉ ዋጋ የሚያስከፍለው ቀልድ አይደለም። ለምሳሌ እርስ በርስ አንዱ ካንዱ እየተፈራራ ይሄንን ለውጥ እንዴት ሙሉ ለማድረግ ደፈራት? መጀመሪያ ላይ ቁጭቱ ነበረ። ከህብረተሰቡ የተነሱ ገፍቶ የመጡ ነገሮች አሉ። መች ላይ ወሰናችሁ ግን በቃ ያላችሁት መቼ? በቃ ያልነው በቃ ሰው በቃ መውጣት የጀመረው 2007 ጀምሮ። ከዛ በፊት የተለያዩ ነገሮች ነበሩ። የአካባቢ ሰዎች ግን በጣም ብልጦች ናቸው። የሚዋጉት ቀጥታ ብቻ ሳይሆን በተዘዋዋሪም ማለት ነው። አሁን 2007 8 9 ብናይ 2010ን ጨምሮ ማለት ነው። ከዚህ የሚላኩ ቡናዎች ካቀናቸው ከ50% በታች እንጂ በላይ አይደለም። አምቆ ነው የያዘው ህብረተሰቡ ማለት ነው። ቡናው ለማዕከላዊ ገበያ ሲያቀርብ ነበር። በዚህ ማዕቀብ ሲያደርግ ነበር በኢኮኖሚ ማለት ነው። ለምን ንዴት ነበረው። ስለዚህ ስትራቴጂካል ቀረጻችሁ በጣም ማለት ነው። ይሄኛው ከለውጡ በኋላ ግን ከምናቅደው ከ100% በላይ እንጂ እስካሁን ድረስ ከዛ በታች አከናውነን አናውቅም። ይሄኛው ደግሞ ህብረተሰቡ ነው ከዛ እንትን ማለት የጀመረው ማለት ነው። ያ ከህብረተሰቡ ገፍቶ የመጣው አመራሩ ይዞ መውጣት የቻለበት ሁኔታ ነው የነበረው። አመራሩ በአጠቃላይ ያንን ነገር ተቀብሏል ማለት አይቻልም። በወቅቱ ማለት ነው ሲጠራጠር የነበረ ሲሰልል የነበረ አመራሮችን ነበሩ። ይሄ ግን ከህብረተሰቡ የጣው ትግል ትክክለኛ ትግል ነውና ትግሉን ይዘን መቀጠል አለብን የሚል አመለካከት አንዳንድ አመራሮች መያዝ ጀመሩ። በኋላ ላይ ተደራጅተው ይፋ የወጣበት ሁኔታ ነበር ማለት ነው። ሰዎች ከናንተ ጋር የነበሩ ሰዎች በለውጡ መወለድ ላይ ጥለዋችሁ ሄዱ። ህወሓት ይወገዳል የሚል ነገር በወቅቱ ሲታሰቡ በጣም ከባድ ነበር። ያንን አምኖ ከመቀበል ላይ በጣም የሚቸገሩ አመራሮች ነበሩ። ይሄ አያዋጣንም ተው ያስጨርሰናል የሚሉ አመራሮችም ነበሩ ማለት ነው። ነበር ብቻ ሳይሆን ሌሎችም የሚጠቁሙበት ሁኔታም ነበር። ጥለው ወጡታሉ እስከ መጨረሻው ሄደው ግን መጨረሻው ሲሸነፉ ግን እጅ አሁንማ ቁጭት እኮ ነው። እዛኔ ብንደግፍ ብንቀላቀል አልገባንም ነበረ፣ በዚህ ደረጃ አላሰብንም ነበረ የሚል አመለካከት አላቸው። ነገር ግን ጥቂት አመራሮችና ህዝቡ አንድ ላይ ሆነው ትግሉን ሲያቀጣጥሉት የሆነው ነገር ሆኖ ህወሓት ያ ትልቁ ህወሓት ይነቀላል ይወገዳል ተብሎ የማይታሰበው ህወሓት ከዚህ ብቻ ሳይሆን ከአጠቃላይ ከሀገሩ ተጠቅልለው የት እንደገባ ለማንም ግልጽ ነው ማለት ነው። ስለዚህ ህዝቡና አመራሩ አንድ ሲሆን የማያደርገው ነገር የለም ማለት ነው። ለውጡን ስትጠነስሱ ትልቋ ኢትዮጵያን አካታች የሆነችዋን ኢትዮጵያ ለመመስረት ስትሞክሩ ከዚህ በፊት የነበረው ህብረ ብሔራዊ ፌዴራሊዝም እንቅስቃሴ ሌሎችን ክፍሎች አጋር እያለ ሲያገል ነበረ። እንደዚህ ሰፊና የተከፈተ ኢኮኖሚ ለማውጣት ስትሄዱ ህወሓትን ተደብቃችሁ ትልቅ በምስራቅ አፍሪካ ውስብስብ የተባለ ሰላይ የነበረን ድርጅት
አልፋችሁ ነው የሰራችሁት። እንዴት ነበረ ትግሉ? ትግሉ በጣም ከባድ ነበረ። ይህንን ነገር የመሩት 100% ማንኛውም ሰው ያውቃል ጠቅላይ ሚኒስትሩ ናቸው። ይሄኛውንም የህብረተሰቡን ትግል ትክክለኛ ጥያቄ ነው፣ መመለስ የሚገባ ጥያቄ ነው። የህብረተሰባችን ጥያቄ እስካሁን ድረስ ሳይመለሱ ቀርቷል። የተለያዩ አጋጣሚዎች ነበሩ። ኃይለ ሥላሴ ወድቀው ደርግ ሲመጣም የህዝብ ጥያቄ ነበረ፣ ያ ጥያቄ አልተመለሰም። ደርግ ወድቀው ኢህአዴግ ሲመጣም የህብረተሰቡ ጥያቄ ነበረ፣ ከሸፈ፣ አልተመለሰም። አሁን ግን ህብረተሰቡ ገፍቶ መጥቷልና ይህንን ትግል የህብረተሰቡን ትግል ፊት ለፊት ሆነን መምራት አለብን ብለው ቆርጦ የተነሱት ስፔሻሊ ጠቅላይ ሚኒስትሩ ናቸው። ከዛ ሌሎች አመራሮች ከላይ እስከታች ያን ነገር የተረዱት አርቆ ማሰብ የጀመሩት የተቀላቀሉበት ሁኔታ ነበረው። የህዝቡን ትግል ይመራለን፣ ከጫፍ እንዲደርስ መታገል መቻል አለብን። ይሄ ብቻ አይደለም፣ በኦሮሚያ ብቻ ሳይሆን ደግሞ ሌሎች ክልሎች መቀላቀል መቻል አለባቸው ተብለው ከፍተኛ አመራሩን ወስኖ የገባበት ለምን በቃ መስዋዕት ሆነን ይሄ ነገር መቀጠል መቻል አለበት የሚል አስተሳሰብ የያዙት የታችኞቹ አመራር ሳይሆኑ መጀመሪያ ያንን ነገር የተቀበሉት የበላይ አመራሮች ናቸው ማለት ነው። ከነዛ ደግሞ ግንባር ቀደሙ ጠቅላይ ሚኒስትሩ ናቸው። ከዛ አንፃር አወላለት ላይ መጨረሻ ሰዓት ላይ ህወሓት ነቅቶ ነበር። ህወሓት ከመንቃትም አልፎ ይሄ ሰው ያሰጋኛል የሚል እንቅስቃሴ ውስጥ ገብቶ ነበር። ኦልሬዲ አውቆ ነበር። 11ኛው ሰዓት ላይ ናችሁ፣ 12ኛ ሰዓትን እንዳጋጣሚ ያገኛችሁ። አንዳንዶች እድል ነው፣ አንዳንዶች ደግሞ ታቅዶበት ነው ይላል። እድል ነው፣ ታቅዶበት ነው። ህወሓት ነቅቶ ነበር። ትግሉ በድንገት ወይ ደግሞ በስጦታ የመጣ ነገር አይደለም። በመስዋዕትነት ነው የመጣው። የብዙ ወጣቶች ደም ፈሰው አጥንታቸው ተከስክሰው ህይወታቸው አልፈው ነው እንትኑ የመጣው እንጂ ውጤቱ የመጣው እንጂ ዝም ብሎ በስጦታ ደረጃ የተሰጠ ነገር አይደለም። ይሄ ደግሞ በኦሮሚያ ብቻ ሳይሆን በሌሎች ክልሎችም በደቡብም በአማራም ማለት ነው። ከፍተኛ አመራሩ ጠቅላይ ሚኒስትሩን ጨምሮ የኦሮማራን ጥምር የፈጠሩበት ሁኔታ ነው የነበረው። እዚህ ጋር የተጀመረው ትግል እዛም እንዲቀጣጠል ማለት ነው። ከደቡብ ጋር ከሌሎች ክልሎች ጋር ማለት ነው የተጣመሩበት ሁኔታ ነው የነበረው። እዛም ብሶት አለ፣ እዛም ችግር ነበረ። ህወሓት እንደማያዋጣውና ህዝቡን እየበዘበዘ እንዳለ ህዝቡ ሲረዳ ነው የመጣው። መንገድ አጥቶ ታፍኖ ነው የነበረው። ያ ግን ሲፈነዳ የሆነውን ነገር አይተናል ማለት ነው። ያ ግን የተመራው በሳል በሆኑ ሰዎች ነው። ሰዎች ስለተመራ ብቻ ነው ውጤታማ ሆነን መውጣት የቻልነው እንጂ ፊት ለፊት ሆነው ራሳቸውን መስዋዕት ለማድረግ ዝግጁ ሆነው ያን የህብረተሰቡን ትግል ባይመሩ ኖሮ እንደ ከዚህ በፊቱ ትግል ይኮላሽ ነበር ያ ትግል ማለት ነው። የውስጥ የአርበኛ ፍጅቱ ምን ይመስል ነበር? ሁለተኛው ለውጡ ተጠልፏል ወይስ በሃዲዱ ላይ ነው ያላችሁት? ባቀዳችሁት ልክ እየሄዳችሁ ነው ወይስ የተጠለፈ ትግል አላችሁ? እስቲ እነዚህ እናያቸው። በከፍተኛ አመራሩ ከውስጥ የተጀመረ ለውጥ ቅድም እንደተባለው ህዝቡንም ደግሞ አሳትፎታል። ህዝቡ ከጎኑ ሆኖ አብሶ ትኩሱን ኃይል ወጣቱን ከጎኑ አድርጎ የተደረገ ለውጥ ነው። ስለዚህ መናበቡ አለ። አንድ አመራር ለአመራር ሁሉም ባይሆን እርስ በርስ ሌላው የሚሸርበው እንዳለ ሆኖ ከዚህም ደግሞ እስከ ላይ ደግሞ ያለው ከፍተኛ አመራር ጋር መናበብ ነው። ይሄ ለውጥ ከላይ ባይጠነሰስ አሁን እንደተባለ እንደ ቀልድ ህወሓትን ገርስሶ መጣል አይቻልም። ከፍተኛ መሳሪያ ባለበት አልተለመደም። እንዴት አብይን አመናችሁ? በዚህ ደረጃ በትክክል ምን አሳመናችሁ? ቀደም እንደተነሳው የዛን ጊዜ ይሄን አጋሮን እናልማ ብሎ ሲነሳ ይሄንን ለውጥ አመጣለሁ ብሎ በኮሚትመንት የገባበት ነው ዶክተር አብይ ምንም ለጥቅም እንዳልሆነና ህዝቤን ከጎኔ አሰልፌ ይሄንን ለውጥ አመጣለሁ ብሎ ተስፋ ታይቷችሁ ነበር። አዎ በትክክል
ስለዚህ ለውጡ እኛ አምነን የገባንበት እንዳለ ሆኖ ሌላውን ደግሞ ለማስገባት ደግሞ የተደረገው ስራ ስለዚህ ለውጡ ተጠልፏል ማለት ይችላል። በአሁኑ ሰዓት አንችልም። ስለዚህ ባህሪዳችሁ ላይ ናችሁ፣ በእቅዳችሁ ልክ ላይ እየሰራችሁ ያላችሁ ከእቅዱ በላይ እየተሰራ ነው የሚል እምነት አለኝ እኔ እንደኔ። ለምን 27 ዓመት ያልተሰራ ስራ በ7 ዓመት ዶክተር አብይ ይሄንን የለውጥ መንግስት ካመጡ በኋላ የ7 ዓመቱ የ27 ዓመት አይደለም የ50 ዓመት ስራ ነው የተሰራ የሚል እንትን አለ። ከለውጡ በኋላ የተለየ ድጋፍ ከፌደራል መንግስት አልተጠበቀላችሁ? ለኛ በታምር የተደረገልን ይሄ ነገር ሳይደረግላችሁ እኔ ከተማውን ተዘዋውሬ እንደተመለከትኩት ከኮሪደር ልማት ጀምሮ የህዝብ ዲሲፕሊን የማያቸው ለውጦች አስደማሚ ነው። ምናልባት አጋሮ ለአፍሪካ አንድ ተምሳሌት ትሆናለች በሚባለው ልክ እየሆንን ነው ብላችሁ ታምናላችሁ? አዎ ካላችሁ ደግሞ በምን ይሄ ለውጥ የምርም እንዴት አመጣችሁት? የተለየ ድጋፍ ሳይደረግ ህዝብን አስተባብራችሁ ያላችሁን ሀብ አጠራቅማችሁ ወረት አዘጋጅታችሁ ይሄንን ማድረግ ከቻላችሁ ሌላው አልቻለም። ወረድ ስለተባለ አብዛኛው አፍሪካ ሀገር ላይ የመደረግ ስላልቻለ ምንድን ነበር እሱ ሚስጥሩ? ማጂክም አይደለም ለውጡ። እኔ እንደኔ በትክክለኛ ሀዲድ ላይ እንዳለ በግልጽ መናገር እችላለሁ። ቅድም እንዳልኩት 27 ዓመት ያልተሰራ ስራ በ7 ዓመት ውስጥ ታምር እስከሚባል እንኳን እኛ አይደለንም የዓለም ህዝብ እየመሰከረን። ወደኛ ደግሞ ስንመጣ እንደ ፌደራል መንግስትም እንደ ክልልም ለአጋሮ 5 ሳንቲም የተደረገ ድጋፍ ነው። በምን ሰራችሁ ለሚለው ግን ህዝባችንን አስተባብረን ኮሪደሩን እኮ ስንጀምር ህዝቡ ለራሱ ቤቱን አፍርሶ እኛም መትረን ብቻ እናሳየዋለን። ከዛ በኋላ አፍርሶ ለራሱ በራሱ ገንዘብ ሰርቶ ቀብቶ ሻዶውን ይሄ ማብራቱን ሁሉንም አስገብቶ ኑና ተረከቡ የሚል ህዝብ ነው ያለ። ህዝቡ ድሮም ቅድም እንዳልነው ካሽ ክሮፕ ኤሪያ ነው። በሀብቱ አልተጠቀመም። ቡና አንደኛ አምራች አጋሮ ነው፣ ጎማ ነው። ግን ኤክስፖርት የሚያደርገው ደግሞ ትግራይ ውስጥ ነው ያለ የወያኔ ጊዜ። በዛ ሀብት ስላልተጠቀመ ግን ባለችው ሀብት ደግሞ መንግስት የመንግስትን ትዕዛዝ በትክክል ሰምቶ ይሄ የሚሰራው ኮሪደር ለራሴ ነው ብሎ አምኖ ቤቱን አፍርሶ እንኳን ሙሉ በሙሉ አፍርሶ ሌላ ቦታ ሂዶ የሰራ ያጋሮ ህብረተሰብ ነው ያለ። ታዛዥ ሌሊቱን ሙሉ ከኛ ጋር ቆሞ ከአመራሩ ጋር ቆሞ ይህችን ከተማ በኮሪደር ልማት ለሌላው ምሳሌ እኛ ክቡር ከንቲባችን ዶክተር አብይ የአዲስ አበባን ኮሪደር ሂደው አስጎብኝተዋቸዋል። ከዛ የተሰጠውን መመሪያና ያዩትን የጎበኙትን ቀጥታ ከአዲስ አበባ ቀጥሎ አጋሮ ላይ ነው ኢምፕሊመንት እንዲደረግ ያደረጉት። ስለዚህ ህዝቡ ታዛዥ ነው። ቅድም እንዳልነው በራሱ ገንዘብ እኛም ደግሞ እንደ ከተማ ካለን ገቢ የመዘጋጃ ገቢ ያለን የመደበኛ ገቢ ያለን ከሱ አብቃቅተን የህዝቡን ተሳትፎ ጨምረን ነው ይሄን ከተማ በኮሪደር ልማት እንዲዋብ ያደረግነው እንጂ ሌላው ብዙ ያወራል። ሀገራቸው ነው የጠቅላይ ሚኒስትሩ ሀገር ነው ተብሎ ብዙ ወሬ ይወራል። ስለዚህ እሳቸው እንደ ሀገር ነው የሚያስተዳድሩት እንጂ እንደ አጋሮ እንደ አንድ ከተማ የተመረጡ መሪ አይደለም። ለሀገር ነው የሚያስቡት። አልፎም ተርፎ አጋሮን የአፍሪካ ተምሳሌት የሱን ነው እንጂ ራእያቸው ሌላው ወደ ታች አውርዶ እንደሚናገረው እንደዚህ ወደ ኋላ እንትን ብሎ እንደሚያስበው አይደለም። ተገባላችሁ ልቅ አሪያ እየሆናችሁ ነው። እሱ የሚጎለን ነገር አለ። ሙሉ በሙሉ አሪያ የሆን ነው የሚል እንትን የለኝም። ቅድምም አመራሩ ውስጥ እንደ ህወሓት እንደ ሆዲድ የዛን ጊዜ የሚፈትኑን አመራሮች አልፈው ይጠፋሉ የሚል ነገር የለንም። ስለዚህ እሱን ከኛ ወደ ኋላ እንዳይቀር ደግሞ እያበረታታን እንደ ሆዴድ ጊዜ ቆርጠን የመጣል እንትን የለንም። ስርዓቱም ስለማይፈቅድልን ወደ ስራ እንዲመለስ በስልጠና እንዲተካ እንትኑን እንዲያሻሽል አቅም የሚጎለው ደግሞ ከሆነ አቅሙን እያሻሻል ከጎናችን አድርገን የምንሰራው ስራ አለ እንጂ ሙሉ በሙሉ ፍጹም ነን
ሙሉ በሙሉ አሳክተናል የሚለውን ደግሞ ሀሳብ ግን ይታያቸዋል አለ። አፍሪካ አዎ አሪያ መሆን የሚያስችል ሂደቱ ይታያቸዋል። አሁን በትክክል መጥተው ማይጎበኙት ከተማዎች የሉም። ከየት መጥተው ይጎበኛሉ አጋሮ። እኛ አሁን ባጀታችን በብዛት ለፕሮጀክት እና ለህዝብ ስራ ብቻ ነው እየዋለ ያለ። አመራሩ አሁን ያለ ምንም ባጀት ነው የሚንቀሳቀሰው። 75% ለከተማ ፕሮጀክት ለህዝብ እኛ ደሞዝ አለን፣ እንደ አመራሩ ደሞዝ አለን። ህዝቡ ደግሞ ከደሞዛችን 5 ሳንቲም አይጠቀምም። የፕሮጀክት ስራ እናፋጥን ብለን ይሄ የምታዩት ቤተ መንግስት እንደ ቀልድ አልሰራንም። ማንም ቅድም እንደተባለው ብዙ ቢያወራም በከተማው ባጀትና በህዝቡ ተሳትፎ የተሰራ ሌላም ቦታ ደግሞ የመዝናኛ ቦታ ባለፈው የኮሪደሩን ልማት ጠቅላይ ሚኒስትሩ መጥተው ሲጎበኙ እንግዲህ ህዝቡ ከዛን ጊዜ ወዲህ ከፍተኛ መነቃቃት ላይ ነው ያለ። አሁን ሌላ አዲስ ነገር ምን እንስራ ነው ብሎ ህዝቡ የሚጠይቀው። ስለዚህ የኮሪደር ልማታችን ያለምንም ድጋፍ በህዝቡ ተሳትፎና በከተማው ባጀት የተሰራ መሆኑን ልናገር ብዬ ነው። አመሰግናለሁ። አቶ ረኢስ ያሲን ይሄ ኢኒሼቲቭ ከተጀመረ በኋላ በአብይ የተጀመሩት ትምህርት ቤቶች ፕላዝማዎች በዛ ጊዜ የገቡት እንዲሁም በትምህርት ዘርፉ ላይ ምን አይነት ለውጥ አመጣ? የዛ ጊዜ የጠቅላይ ሚኒስትር አብይ አህመድ ንግግር ላይ በደንብ አስታውሳለሁ። ከ50% በታች ነበር ተማሪዎች የሚያንሱት ከዚህ ኤሪያ ላይ። ዛሬ ላይ የትምህርት ዘርፉ ምን አይነት ለውጥ አመጣ? ምን አደረጋችሁለት? አሁንስ በምን አይነት ደረጃ ላይ ነው ያለው? ክቡር ጠቅላይ ሚኒስትሩ የዛሬ 16-17 ዓመት አጋሮ ላይ የተለያዩ ልማቶችን ሲጀምሩ ዋና ደጋፊ የነበረው ወጣቱን፣ ከዛ ቀጥሎ ሌሎች የህብረተሰብ አካላቶችም ነበሩ ማለት ነው። በወቅቱ እሳቸው ሲናገሩ የነበሩት ብዙ አብይ እንዲፈጠር የምትፈልጉ ከሆነ የትምህርትን ሁኔታ በትክክል ያዙት፣ በትምህርት የሆነ ደረጃ ላይ መድረስ አለባችሁ፣ እንደዛ ካልሆነ ጉዞአችን በመሃል እንከን ሊገጥመው ይችላል፣ ወደ ትምህርት ተመለሱ፣ በትምህርት ላይ በርቱ ብለው መልእክት ሲያስተላልፉና ወጣቶችን ሲያስተምሩ ነበሩ ማለት ነው። በዛን ወቅት ከሳቸው ጎን የነበሩ ወጣቶች ያንን መልእክት ይዘው ትምህርታቸው በትክክል ይዘው ዛሬ በጣም በመቶዎች የሚቆጠሩ ኢንጂነሮች ከዚህ ከተማ ወጥተዋል ማለት ነው። ዶክተሮች ወጥተዋል፣ የአውሮፕላን ቴክኒሻኖች ወጥተዋል። አሁን ከዚህ ተነስተው ቱርክ አቪዬሽን ውስጥ የሚሰሩ ወጣቶች ነበሩ። እነሱን ተከትለው ደግሞ አሁን እየወጡ ያሉ ወጣቶችም አሉ። በተጨማሪም ደግሞ ይሄኛው ዛሬ የተጀመረው ልማት አይቆምም። ዛሬ ያሉ ህፃናቶች ወይም ወጣቶች ያስቀጥላሉ ብለው ሲናገሩ ነበሩ። እኛም ያኛውን ነገር ማስቀጠል ችለናል በሞላ ጎደል ማለት ነው። አንደኛው ትምህርት ላይ ከፍተኛ ለውጥ እንዲመጣ ከየት ጀምሮ ከአስተሳሰብ ጀምሮ ያለ ትምህርት ለውጥ የለም የሚል ነገር ህብረተሰቡ እንዲይዝና በዚህ ዙሪያ ላይ እንዲሰራ ተጨማሪ ሃይስኩል እንዲገነባ ስታንዳርዱ እንዲያሟላ በተጨማሪም ደግሞ አዳሪ ትምህርት ቤቶች 7 እና 8 እንዲሰሩ ከዛው ጎን ለጎን ደግሞ ዲጂታል ላይብረሪ እንዲሰራ ተማሪዎች የማንበብ ችሎታቸውን እንዲጨምሩ የማንበብ ባህላቸውን እንዲያዳብሩ የተደረገ ነው ያለው። ይሄ ለውጥ አምጥቷል። አሁን በ6ኛ ክፍል ሚኒስትሪ በ8ኛ በ12ኛ ከፍተኛ የሆነ ለውጥ ነው ያለው። እሳቸው የጀመሩት ነገር ጠብ ሳትል ስራ ላይ ውላ ዛሬ ትውልዶች እያስቀጠሉ ናቸው። ሆስፒታሉ ምን ላይ ደረሰ? አሁን ሆስፒታሉ በጥሩ ደረጃ ላይ ነው ያለው። በጀመራ ላይ ሲሰራ ፕራይመሪ ነበረ፣ አሁን ጀነራል ሆስፒታል ነው። አሁን በሚሰሩ እዛ ጋር ውስጥ ለውስጥ የምንሰራቸው ስራዎች አሉ። ተጨማሪ ብሎኮች፣ ዲጂታላይዜሽን፣ የተለያዩ ነገሮች እየሰሩ ነው ያለው የተሰራ ነው ያለው። ይሄኛውን ወደት ለማሳደግ ነው ወደ ሪፈራል ሆስፒታል ለማሳደግ ሂደት ጀምረናል ማለት ነው። ይሄኛው ይቀጥላል ማለት ነው። አሁን ከተጠቃሚነት አንፃር ብናይ በቀን ወደ 600 ሰው ነው በቀን
አገልግሎት የሚሰጠው። ይሄ ማለት በጣም ከፍተኛ ቁጥር ነው ማለት ነው። ስለዚህ ሆስፒታሉ ከዚህ በላይ ማየት ይገባዋል የሚል እምነት ይዘን በጥንቃቄ እዛ ዙሪያ ላይ ከፍተኛ ስራ እየሰራን ያለ ነው ማለት ነው። ትላንት ጠላታችሁ ማን ነበር? ዛሬ ጠላታችሁ ማን ነው? እንዲሁም ህዝቡ ከናንተ ጋር ትላንት አብሮ ቆሟል። ዛሬስ እንዲሁም እንዴት ልታሸንፉት፣ እንዴት ልታሳኩት አቅዳችኋል? ጠላታችሁ ማን ነበር? አሁን ጠላታችሁ የዶክተር አብይ አባባል የሚገርመው እሱ ነው። አርቆ ሀሳቢነታቸው ማለት ነው። አንድን ነገር ሲያቅዱ በምንም ተአምር በቃ ይከናወናል የሚል የጸና አቋም ነው ያላቸው ማለት ነው። በዛን ሰዓት ለማመን ራሱ ያስቸግር ነበር። ይሄ ነገር ይሄ ልማት ዛሬ ተጀመረ በጭራሽ አይቆምም ይቀጥላል ሲሉ ያላመኑ ሰዎችም ነበሩ። ይሄ ነገር ይሆናል አይሆንም የሚል እንትን ውስጥ የነበረ አካልም ነበር። ነገር ግን አዎ የሚቆጠርበት ሁኔታም ነው የነበረው ማለት ነው። ነገር ግን እሳቸው ያሉ እንደሚፈጸም ያውቃሉ፣ ማን እንደሚፈጽም ደግሞ ያውቃሉ። ከዛ አንፃር ነው ያን ቃል ተናገሩት። ያ ቃል ግን ቃል ብቻ ሆኖ አይደለም የቀረው። ትናንሾቹ ያስቀጥላሉ ያሉት አሁን በዛን ሰዓት ኤሌመንተሪ የነበሩ ተማሪዎች ዛሬ አመራር ሆነው የእሳቸውን ራዕይ ያስቀጥሉ ያሉ አሉ። በዛን ሰዓት አመራር ሆነው ያን ሐሳብ የእሳቸውን ሐሳብ የተቀበሉ ዛሬም እየሰሩ ያለበት ሁኔታ ነው ያለ። አስቀጥለዋሉ። ዛሬ ላይ ጠላታችን ዞሮ ዞሮ ዋናው ጠላታችን ድህነት ነው። አሁንም ቢሆን ድህነት ማጥፋት መቻል አለበት። የተጀማመሩ ስራዎች መሰራት መቻል አለበት። በሁለተኛ ደረጃ ላይ ሰው የስራ ባህሉን መቀየር መቻል አለበት። የቁጠባ ባህሉን መቀየር መቻል አለበት። ዞሮ ዞሮ ግን ባንዳነት የመጀመሪያው ባንዳነት አሁን የተለያዩ ነገሮች ይኖራሉ። አሁን የምትታዘቡት ባንዶች ምን አይነት ባንዶች ናቸው የሚሉት? አሁን ለራሳቸው ጥቅም ስሉ የሀገርን ህልውና ለመሸጥ የሚንቀሳቀሱ ነገሮች አሉ። እንደዚህ እነኛ አስተሳሰቦች በፍጹም ሊቀረፉና ሊወገዱ የሚገቡ አስተሳሰቦች ናቸው። ስፔሻሊ በቃ ከታች የሚወጡት ልጆች እንደዚህ አይነት አስተሳሰብ በፍጹም ሊኖራቸው አይገባም ማለት ነው። ሀገራቸው መውደድ አለባቸው። የጸና አቋም መኖር አለባቸው። መስራትን መትጋትን መቻል አለባቸው ማለት ነው። ስለዚህ ባንዳነትን አጥገን የምንዋጋውና የምንታገለው ነው ማለት ነው። እሱን ካስቀረን የሐሳብ አንድነት ይመጣል። የሐሳብ አንድነት ሲመጣ ሰው በዛኛው ሐሳብ ላይ እንትን ተብለው መስራት የሚገባውን ነገር ይሰራል ማለት ነው። ሰው ሲለወጥ ሀገር ይለወጣል። አሁን ህብረተሰቡ ቁጭት ውስጥ ነው ያለው። ያለፈውን ጊዜ ለምን ሳንጠቀም ቀረን? ብዙ ጊዜ አልፎናል። ከዓለም ወደ ኋላ ቀርተናል። እሱን ለመተካት ዓለም የደረሰችበትን ቦታ ለመድረስ እኛም መፍጠን መቻል አለብን የሚል አመለካከት ይዞ ነው ያለው። ይሄ በአመራር ብቻ አይደለም፣ በህብረተሰቡ ደረጃ ማለት ይሄኛው አስተሳሰብ በደንብ እንዲጸርጽና ሐሳብ ብቻ ሳይሆን ደግሞ በተግባር እንዲደገፍ እየሰራን ያለ ነው። ህብረተሰቡ ከጎናችን ነው ያለው ማለት ነው። ነቅቷል። አሁን ወደ ስራ የገባበት ሁኔታም ነው ያለው። የተጀመሩ ነገሮች ያልቃሉ፣ ይሳካሉ። ሀብት ይመጣል፣ ኢኮኖሚ ይመጣል፣ እድገት ይመጣል። ዞሮ ዞሮ አጋሮ የአፍሪካ ተምሳሌ ትሆናለች የተባለው ቃል መንገዱን ጀምረናል። ጊዜ ሊወስድ ይችላል ይታወቃል። ነገር ግን አይቀሬ ነው። ትውልዶች አሉ። እኛ ልናልፍ እንችላለን። ቀጣይ ትውልዶች ግን ይህንን ቃል ይዘው ይፈጽሙታል የሚል እምነት አለኝ። አልጠራጠርም፣ ይሳካል። አቶ ይርጋ ዛሬ ላይ ጠላቶቻችሁ ማን ናቸው? እንዴት ነው የምትታገሏቸው? እንዴትስ ነው አሸንፋችሁ ብትወጡ? የኛ ጠላታችን አሁን ድህነት ነው የሚለውን እኔም አቋሜን እሱን ማነሳ እዚህ ላይ በዚህ በለውጡ ዓመት የተሰራው ከፍተኛ ስራ ድህነትን ጠላታችንን እንደምናሸንፍና በአሁን ቅድም የተጠቀሰው የአፍሪካ ተምሳሌት የሚለው በቅርብ ጊዜ እውን እንደሚሆን እኔ ተስፋ አለኝ። ለምን ከሚመጣው ልማት ጋር ከጎኑ ነው ራሱን መስዋዕት አድርጎ ከአመራሩ ጎን ከመንግስቱ ጎን ያለ ህዝብ ነው። ሌላው በሰላምና ጸጥታ ዙሪያ አንድ ኮሽታ የለም።
አሁን በዚህ በለውጡ አመት አንዲት ሰው አጋሮ ላይ ሞተ የለም። ጸጥታው ከፍ ህዝቡ ራሱ ነው የሚጠብቀው። እኛ ሌሊት አመራሩ የተወሰነ እንትን ብለን ተቀናይተን ብንወጣም ህዝቡ ለራሱ ዘብ ሆኖ የራሱን ሰፈር የራሱን ክልል አካባቢ በሰላሙ አንድ ሸኔ የለም እኛ ውስጥ በአመለካከት ሊኖር ይችላል፣ ግን መሳሪያ ይዞ አጋሮ ላይ የሚንቀሳቀስ ጠላት የለም። ስለዚህ በሰላሙም ብትሄዱ በኢኮኖሚው በፖለቲካውም የገባው ህዝብና ይሄን ለውጥ ለማሳካት ደግሞ በግንባር ቀደምትነት ያለው ህዝቡ መሆኑን ህዝቡ ከጎን ከሆነ ደግሞ አንተም ተስፋ የምትሰጠው በህዝቡ ላይ ነው። ኢኒሼቲቭ ሲጀምር የኦልማ ስም በተደጋጋሚ ሲነሳ ሰምታለሁ። አገዛችሁ ወይ ቃል የገባላችሁ አደረገው በጊዜው? አሁንስ ምን እየረዳችሁ? የዛን የኦሮሚያ ልማት ማህበር የተወሰነ ድጋፍ ሲያደርግ ነበር። የዛን ጊዜ ከጎናቸው ነበረ። የስታዲየሙን አጥር በ2 ምናምን ሚሊዮን ደግፎን ስታዲየሙ አሁን ቅድም መሰረት ድንጋይ ጥለው መዝናኛ ያልኩበት ቦታ ላይ ስታዲየም ገንብቶልናል ኦልማ። ከዛ በኋላ ግን ትንሽ የመቀዛቀዝና እንደ በፊቱ ቦልድ ሆኖ ወጥቶ የማገዝና የመደገፍ እንትን ላይ በአሁኑ አዝማሚያ አይታይም። ግን እንደ አዲስ ደግሞ እየጀመርን ነው አሁን ከኦልማ ጋር ማለት ነው። የሚሰበሰቡ እንትኖች አሉ፣ መዋጮዎች አሉ። 70% እዚህ ኦልማ ከሚሰበስበው ለከተማው ነው የሚውለው። 20% ብቻ ነው ለኦልማ የሚገባ። ህዝቡን አንቀሳቅሰን እንደ በፊቱ የኦልማውን ስራ ለመስራት ትንሽ አሁን ሂደት ላይ ነን እንጂ እንደ በፊቱ በብዛት እየደገፈ አይደለም የሚለውን ላነሳ ነው። በአጠቃላይ ግን እንትኑ ይሳካል። አላማችን ከምን ጊዜውም በላይ አሁን እኔ ተስፋ ነው የሚታየኝ እንደኔ። ለምን 27 ዓመት ዶክተር አብይ ኖረው ይሄ ስራ በ7 ዓመት የተሰራው ስራ የዛን ጊዜ 27 ዓመት ቢሰራ የት እንደርሳለን የሚለው በአእምሮ ውስጥ ይመላለሳል። ስለዚህ ህዝቡ አይቷል። አሁን ማን ለህዝቡ እየሰራ እንደሆነ ማን ደግሞ ህዝቡ ላይ እየሰራ እንደሆነ ደግሞ ያውቃል። ህዝቡ ከአመራር ውስጥም ከህዝቡ ውስጥም ያውቃል። ስለዚህ ይሄንን ህዝብ አንቀሳቅሰን በሌሊትና ቀን ቅድም እንደተባለ የሳቸው ራዕይ በመደመር መንግስትም መጽሐፍም እንትን ያለ መፍጠን መዝለል የሚለው ነገር ይሄንን ተግባራዊ ካደረግን እኛ እንደ አመራር መስዋዕትነት ከፍለን ሌሊትና ቀን ህዝቡንም ደግሞ ከጎናችን አድርገን ከሰራን ከዚህ በላይ ታምር እናሰኛለን። ታምር ስራ ሰርተን የአፍሪካ ተምሳሌትን አጋሮን እናደርጋታለን የሚለውን ላነሳ ነው። የመጨረሻ ጥያቄ ለሁለታችሁ አንድ ጥያቄ ላቀው። ትናንትና ተዘዋውሬ ከተማውን እየጎበኘሁት ነበር። ከህዝቡ አንዳንድ ቅሬታዎች ይነሳሉ። የመጀመሪያው ውሃ በደንብ አድርጎ ነው የሚቆራረጠው የሚል ነገር። ምንድነው ችግሩ? ለምንድነው መፈታት ያልቻለው? ምንድነው ያጋጠማችሁ? እዚህ ላይ የህዝቡ ቅሬታ ውሃ ከ2 ዓመት 3 ዓመት በፊት የተጀመረ ከፍተኛ ፕሮጀክት አለ። እሱ ፕሮጀክት ተጀምሯል። ወደ መጠናቀቁም ደረጃ ላይ እየደረሰ ነው። ግን በአንዳንድ ከውጭ የሚገቡ መሳሪያ ሰበብ የዶላር እንትን ብሎ ከውጭ በማስገባት መሳሪያዎችን የማስገባት በሱ እንከን ውሃ የተጀመረው ፕሮጀክት እስከዛሬ ከፍተኛ እንትን ላይ ነው ያለ፣ ችግር ላይ ነው ያለ። ብታዩ ህዝቡ እኛን ይችለናል እንጂ እንደ ችግሩ እንደ ኮሪደሩ ለምንድነው በፍጥነት ታዲያ ያልፈታውሽ? እንደኛ ይሄኛው ችግር ቅድም አንስቻለሁ። የኮንትራክተሩን ብቻ ሳይሆን ከውጭ የሚገቡ እቃዎች ላይ ከውጭ ያለ መግባቱ ላይ ነው ችግር ያለው እንጂ እንደ ኮሪደሩ እዚህ ሀገር ውስጥማ ቢሆን እስካሁን ከተቀመጠው ጊዜ በፊት ተጠናቆ ያልቅ ነበር። ስለዚህ በዚህ ችግር ነው ያለው። ውሃ ግን ህዝቡ እየተቸገረ ነው። አብሶ አንዳንድ ለጊዜው እንትኑ ፕሮጀክቱ እስከሚመረቅ ድረስ ተጠናቆ እስከሚመረቅ ድረስ አንዳንድ ጉድጓዶችን በመቆፈር አንዳንድ ማሽን ገብቶ አሁን እየቆፈረ ነው። እሱን ቶሎ አጠናቀን ፕሮጀክቱ ሲጀምር ይሄኛውን ደግሞ ለጊዜው ፕሮጀክቱ ገና ትንሽ ስለሚቆይ በአሁኑ በሚቆፈሩት ጉድጓዶች ደግሞ ትንሽ ለማስተንፈስ ህዝቡን ጥቅም ለማዋል ከፍተኛ ስራ እየተሰራ ነው። ግን ህዝቡ እንደተባለው ትክክለኛ ቅሬታ ነው እያነሳ። ረኢስ የመጨረሻ ጥያቄ
የኑሮ ውድነት እንዴት ነው? አንዳንድ ሰዎችን ተዘዋውሬ ለመጠየቅ ሞክሬ ነበር። እጅ አጠሮችን እንዴት ነው የምከነቹት? የኑሮ ውድነቱን ስለማረጋጋት ምን እየሰራችሁ? ያው ዞሮ ዞሮ እንግዲህ የኑሮ ውድነት ሊባል የሚችለው በሁለት መንገድ ሊከስ ይችላል ማለት ነው። አንደኛው በዓለም አቀፍ ደረጃ ያሉ ሁኔታዎች የኑሮ ውድነት ላይ ከፍተኛ አስተዋጽኦ አለው። እሱ ይታወቃል። እሱ እንግዲህ በሂደት የሚፈታ ነው የሚሆነው በእጃችን ላይ ያለ ጉዳይ ስላልሆነ ማለት ነው። በሁለተኛ ደረጃ ላይ ከምርትና ምርታማነት አንጻር ነው ማለት ነው። ያው የህዝቡ ቁጥር ከጊዜ ወደ ጊዜ እየጨመረ ነው ያለው። በዛው ደረጃ ደግሞ ፍላጎቱም እየጨመረ ነው ያለው። ይህንን ፍላጎት ለማርካት ምርትና ምርታማነት በሚፈለገው ደረጃ ካልጨመረ የኑሮ ውድነትን መቀነስ አይቻልም ማለት ነው። ስለዚህ ከዚህ አንጻር እኛ እንደ ከተማችን ኢኒሼቲቮች ነበሩ ወይንም ደግሞ የልማት ትሩፋት የሚባሉት ማለት ነው። እሱን ይዘን ከ2016 ጀምረን በብዛት ከተማ ግብርናን እየሰራን ያለ ነው ማለት ነው። የተለያዩ ሼዶችን በመቶ የሚቆጠሩ ሼዶችን ገንብተን ለስራ አጥ ወጣቶች ሴቶች አደራጅተን ሰጥተን እነሱ እዛ ጋ የዶሮ እርባታ፣ ወተት ላይ፣ ማድለብ ላይ፣ አሳ ላይ እንደዚህ አይነት ነገር ላይ ዞሮ አትክልትና ፍራፍሬ ላይ እንዲሰሩ እየተደረገ ነው ያለው። በዚህ በኩል አንደኛው ነገር ስራ አጡ ስራ አግኝተው ተጠቃሚ እየሆነ ነው ያለው። ፕላስ ደግሞ እዛ ጋር የሚያመርታቸውን ነገሮች ደግሞ በተመጣጣኝ ዋጋ ለገበያ እንዲያቀርብ ነው እየተደረገ ያለው። በዚህ በኩል የተሻሉ ነገሮች አሉ ማለት ነው። ዞሮ ለምን እዚህ ጋር ይመረታል፣ እዚህ ጋር ደግሞ ለህብረተሰቡ ይቀርባል። ያ መመረት ብቻ ሳይሆን የሚሸጡበት ቦታም ለነሱ አመቻችተን እየሰጠን ለህብረተሰቡ ማቀርብ የሚገባቸው ነገሮች እያቀርቡ ናቸው። በብዛት ደግሞ አሁን እንትን እየገነባን ነው፣ ገበያ ማዕከል እየገነባን ነው። ቢያንስ በከተማ የሚመረቱ ምርቶች ብቻ ሳይሆን ገጠር ላይ የሚመረቱትንም አርሶ አደሮችን ወደዚህ አምጥተን ገበያ ማዕከሉ ውስጥ ገብተው ምርታቸውን ቀጥታ አምጥተው ከደላላ ነፃ በሆነ መልኩ እነሱ አምጥቶ ለራሳቸው ለከተማ ነዋሪው እንዲሸጡ ለማድረግ የተለያዩ ሼዶች የተሰሩ ናቸው። እነዚህ ነገሮች አሁን እየተወሰዱ እርምጃዎች ናቸው ማለት ነው። በዚህ ሁኔታ የኑሮ ውድነቱ ያው ቀርፈናል ባንልም የተሻለ ደረጃ ላይ ነው ያለው። በሁለተኛ ደረጃ ላይ ስግብግብ ነጋዴዎች ደግሞ አሉ። የተለያዩ ነገሮችን በየወቅቱ ገዝተው የመደበቅ ሁኔታዎች አከማችተው እየጠብቀው እንደዛ አይነት ለማድረግ የሚጥሩ ነጋዴዎች አሉ። ያሉ ምርቶችን የሚደብቁና መደበቅ ብቻ ሳይሆን ደግሞ ዋጋ የሚጨምሩ ነጋዴዎችም አሉ። እነኛን ደግሞ እየተከታተልን ታክስ ፎርስ አለ። ታክስ ፎርሱ ወጥተው ተከታትለው እነሱ ላይ ቁጥጥር አድርገው ዋጋ የሚጨምሩት ላይም ምርት ገዝተው የሚያከማቹ ላይም ምርታቸውን አውጥቶ እንዲሸጡ ደግሞ ከዛ ወጣ ያሉት ደግሞ ለሕግ እንዲቀርቡ አሁን ዛንድረው ብዙ ነጋዴዎችን ላይ አቅርበን እስከ 6 ወር ከገንዘብ ቅጣት ጋር ማለት ነው የተወሰነባቸው ነጋዴዎች ነበሩ። የአስተዳደራዊ እርምጃ የወሰናቸው ነጋዴዎች ነበሩ። በዚህ በኩል ሄደን ብዙ የተስተካከሉ ነገሮች አሉ። አሁንም ቢሆን ግን እነኚህ ስራዎች ቢሰሩም በእነኚህ ስራዎች ደግሞ ውጤት ማምጣት ቢጀምርም በቀጣይነት ደግሞ ይህንን እስከሚረጋጋ ድረስ በሚፈልገው ደረጃ እስከሚወርድ ድረስ ግን ቀጣይ ስራ ስለሚፈልግ አሁንም ቀጥል የምንሰራው ነው የሚሆነው ማለት ነው። አቶ ረኢስ እና አቶ ይርጋ ወደ ቀይ ምዕራፍ ፍቃዳችሁን ሰጥታችሁ ስለመጣችሁ በግልጽ በነገራችን ላይ ከሌሎች አንፃር ደፋር ነው የዛላዳኝ ከላፈ በጣም ከልብ ላመሰግን እወዳለሁ። በአድማጭም በተመልካቾችም ስም ቴንኪው እናመሰግናለን።